ታህሳስ 28 ቀን 2018 ዓ.ም ደህና ደሩ ብላ እኩለ ሌሊት ድረስ የሰላም እንቅልፏን ትለጥጥ የነበረችው ካራካስ ንጋት ሲቃረብ በድንገት ብዙ ነገሯ እንዳልነበር ሆኖ አገኘችው። መንግሥት ተወግዷል፣ መሪ የለም፣ የጦር ካምፖች ነደዋል። ጎህ ሲቀድ አሜሪካ ተቆጣጣሪዋና አድራጊ ፈጣሪዋ ሆና ትራምፕም ዕጣ ክፍሏን የሚወስኑላት ሆነው አገኘችው። የጦር ሰፈሮቿ ከጥቅም ውጭ ስለሆኑ ቤተ መንግሥቱም ተወሮ ባዕድ ስለገባበት ደህና አደሩ ያለቻቸውን ነዋሪዎቿን እንደምን አደራችሁ ልትላቸው አልቻለችም። ዓለምን ያስደነቀ ብቻ ሳይሆን ያስደነገጠ ጥቃት ነበር። ሉዓላዊቷ ሀገር ቬኔዙዌላን አሜሪካ ወረረቻት። አሜሪካ ወረራ ሳይሆን ሕግ ማስከበሬ ነው እያለች ብታሾፍም በማንም ዘንድ ራሷ የፈረመችውን ደንብ የጣሰችበት ወረራ መሆኑን በብዙዎች የታወቀ ሆኗል። አሜሪካ ጦር ኃይሏን እየላከች መሪዎቿን ማገትና ሀገር መውረሯ አዲስ ነገር አይደለም። አሜሪካ ቬኔዙዌላን በመውረሯ የተባበሩት መንግስታት ድርጅት የተቋቋመበትን መሠረታዊ ዓላማ ጣሰችው። ጥጋበኛው ደካማውን ሀገር እንዳያጠቃው መከታ ለመሆን ተስማምቻለሁ ብላ የፈረመችበትን ሰነድ ትራምፕ ወዲያ ዞር አድርጉልኝ ያሉ ይመስላል። ስለ ተመድ ብቻ ሳይሆን ስለ አውሮፓ ኅብረትም ስለ ኔቶም ቁብ ያላቸው መስለው አልታዩም። ከቬኔዙዌላው ወረራ በኋላ የኔቶ አባል የሆነችውን የዴንማርክን ግዛት ግሪንላንድን ለአሜሪካ ጸጥታ ሲባል የኛ መሆን አለባት የሚለው አቋማቸውን አጽንተው ተናግረዋል። ያንዱን መጠቃት የሌላውም ነው የሚለውን የኔቶ ስምምነት ሰነድ ሊንዱት የፈለጉ ይመስላሉ። ኮሎምቢያን ቀጣዩዋ የወረራቸው ተረኛ መሆን እንደሚገባት ጠቁመው ፕሬዝዳንቱንም በሽተኛ ሲሉ ጠርተዋቸዋል። ፕሬዝዳንት ትራምፕ የጦር ኃይል አዝምተው ሀገር ሲወሩ ለአሜሪካ ተወካዮች ምክር ቤት ማሳወቅ አስፈላጊ ሆኖ አላገኙትም። እዚያ ብንናገርማ ሚስጥሩ ይወጣ ነበር እያሉ በወሬ የአፈትላኪነት ፈርጀዋቸዋል። ከአሜሪካ ጋር የማይነቃነቅ ጥብቅ ወዳጅነት አላቸው የሚባሉትም እነ እንግሊዝ እንኳን ለምክር መረጃ ለመስማት በቂ ሆነው አላገኟቸውም። ፕሬዝዳንት ትራምፕ እዋዋን ማንንም አልሰማም የሚሉ ጉልቤ መስለው ታይተዋል።